ክርስትና የሆነ ቦታ ላይ የጀመረ የሰው ፍልስፍና እንዳልሆነ የእግዚአብሔር ዘላለማዊ የማዳን ፕሮግራም እንደሆነ ማስረጃው ብሉይ ኪዳን ራሱ የሚናገረው ስለዚህ ጉዳይ ነው። አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው። ይህንን ማመሰላችሁ የሚለው አብ ወልድን ነው የሚለው አምላክ ሆይ ይለዋል። ስለዚህ ኢየሱስ እግዚአብሔር ነው። ዙፋንህ ከዘላለም እስከ ዘላለም ነው። the incomparable Christ ለንጽጽር የማይቀርብ አዳኝ ኢየሱስ ለንጽጽር አይቀርብም። በመስቀል ላይ ርቃኑን ሲሰቀል አይተውት ያውቃሉ። እንደዚህ ርቃኑን ሲሰቀል አይተውት አብ እሱን ሰውዬ አምላክ ሆይ አለው። ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል። ልክ እንደ አብ ልክ እንደ ወልድ ሁሉ ጌታ ኢየሱስ ክርስቶስ የዘላለም አምላክ ነው። ገዢ ነህ ይለዋል አብ። ግን የመንግሥት በትር ጽድቅ ነው። በጽድቅ ነው የምትገዛው። ሩል የምታደርገው በጽድቅ ነው። የጌታ ኢየሱስ ክርስቶስ አገዛዝ ውስጥ አመፅ የለም፣ ኃጢአት አያውቀውም፣ ትዕቢት የለም። በጽድቅ ይገዛል። እሱ በጽድቅ ሲገዛ አመፅን እያደቀቀ ነው የሚገዛው፣ ትዕቢትን እያዋረደ ነው የሚገዛው። እሱ በጽድቅ ሲገዛ በትህትና ነው የሚገዛው። እና የመንግሥት በትር በጽድቅ ነው። ለዘላለም ገዢያችን ኢየሱስ ነው። ይሄ መንግሥት የፍቅሩ ልጅ መንግሥት ነው። እግዚአብሔር ይሄንን መንግሥት ሲጠራው ቅዱሳን ያለንበትን መንግሥት ሲጠራው የኢየሱስ ክርስቶስ መንግሥት ብቻ ሳይሆን አብ ልጁን ይወደዋል። የፍቅሩ ልጅ መንግሥት ነው። ወደዚህ መንግሥት ነው አብ ያፈለሰን። የመንግሥቱ ንጉሥ ኢየሱስ ነው። ስለዚህ ሮያል መሲህ ነው ንጉሡ፣ አዳኙም ነው። እና ሲገዛ በጽድቅ ነው የሚገዛው። እዚህ መንግሥት ውስጥ ጌታ ኢየሱስ ሬን የሚያደርገው ራይቸስ በሆነ መንገድ ነው። ስለዚህ እዚህ መንግሥት ውስጥ አንድ ንጉሥ ነው ያለው። ሕዝቡ በሙሉ ተገዢ ነው። እዚህ መንግሥት ውስጥ ሎሜከር አንድ ነው። ሕግ አውጪ አንድ ነው። ጌታ ኢየሱስ ክርስቶስ ይባላል። ተሰብስበን የምንቀይረው ሕግ የለም። ዶሙን የሚመራው ኪንጉ ነው። ኪንግ ደም ስለሆነ አገዛዙ በጽድቅ ነው። ስህተት አልባ ነው። እንከን የለበትም። የመንግሥት በትር በጽድቅ። አመፀኞች ይመጣሉ፣ በጽድቁ ስር ይቀመጣል፣ ይለውጣቸዋል። በጣም ብዙ አይነት ሕዝብ ይመጣል ወደሱ፣ ወደ መንግሥቱ ይጨመራል፣ በጽድቅ አገዛዙ ስር ያስቀምጠናል። ሁላችንም ስንመጣ ሌሎች ነበርን፣ እዚህን የተለወጥነው። አንዳንዶቻችን አሁን አንዳንድን ሰው ጀስቲፋይ ለማድረግ እንጥራለን። የተወለድን ቀን በጌታ የሆነን የሚመስልን ሰዎች አለን፣ ግን አይደለም። በጽድቅ አገዛዙ ስር ይለወጣል። እየሸረፈ አመፀኛውን ሰው እየሸረፈ ያስጥለዋል። በጣም ትዕቢተኛ አለ፣ ኃይለኛ ነው፣ እጁ ይጫነዋል፣ ትሑት ያደርገዋል። በጣም የተዋረደ ደግሞ አለ፣ በጣም ዝቅ ያለ ከፍ ያደርገዋል። መንግሥቱ በጽድቅ ይገዛል እና ዙፋኑ ከዘላለም እስከ ዘላለም ጸንቶ ይኖራል። የመንግሥቱ በትር ደግሞ በጽድቅ ሬን ያረጋል። ጌታ ኢየሱስ ክርስቶስ ገዢ ነው። በዓይናችን ፊት ሁልጊዜ የተዋረደ ብቻ አትዩ። በጽድቅ የሚገዛ ተመልሶ በክብር የሚመለስም ጌታችን አለ። እንዴ መስቀል እኮ የተዋረደበት ብቻ እኮ አይደለም። መስቀል እኮ ድል ያረገበትም እኮ ነው። መስቀል እኮ በእኔ ሳይድ እኮ ነው እልልታ። በጨለማው ዓለም እኮ እንደ መስቀል ከባድ ነገር እኮ የለም። ሲሞት እኮ ነው በሞት ላይ ሥልጣን የነበረውን ሻረው የሚለው። ሰይጣንን እኮ ፍጥፍጥ ያደረገው እኮ መስቀል ላይ። ባለማዕረጎች አየር ላይ የተቀመጡ በሙሉ የወደቁት ማዕረግ አልባ የሆኑት እኮ አለቆች፣ ሥልጣናት፣ ኃይላት የፋርስ የግሪክ የምናምን ተብሎ ተሹሞ የተቀመጠ በሙሉ የወደቀው እኮ መስቀል ላይ የሞተ። ክሮስ እኮ የድልም ነው የገዛበትም ነው። የእግዚአብሔር የሆነውን ዋጅቶ የራሱ ያረገበት እኮ ነው። ጽድቅን ወደድ፣ አመፃን ጠላህ። ጌታ ኢየሱስ ክርስቶስ በዘላለም አምላክ በመለኮትነቱ ምንም አመፅ የሚባል ነገር አጠገቡም አይቀርብም። ኃጢአት አያቀውም። ኃጢአት አይሰራም አይደለም፣ ሁሌ እናወራለን እዚህ ቤት። ኃጢአት አያቅም ኢየሱስ። ስለዚህ ያኔ በምንም አይነት መንገድ ቴምትም አልተደረገም። 33 ዓመት ተኩል ወደ ምድር ሲመጣ ግን ጽድቅን ወደድ አለ። ስለዚህ በጌታ በኢየሱስ ክርስቶስ የየዕለት ምልልስ ላይ የእግዚአብሔር ዓይን አለ እና አብ ነው ይሄንን የሚለው። ጽድቅን ወደድ አመፃንም ሁሉ ጠላ። ጌታ ኢየሱስ ክርስቶስ በምድር ላይ በሥጋው ወራት 33 ዓመት ተኩል ሲኖር እግዚአብሔር አብ በሰማይ በኖረበት ንጽሕና ነው መሬት ላይ የኖረው። የአብ የሰማይ ቅድስናና የኢየሱስ የመሬት ቅድስና እኩል ነው። ስለዚህ አብ እንደዚህ ያየ ማንንም ብሎ አያውቅም። ኢየሱስን እንደዚህ ያየ ጽድቅን ወደድ አለው። አመፃንም በፍጹም ሰውነት በምድር ላይ ሲመላለስ ጌታ ኢየሱስ ክርስቶስ ስህተት አልባ ነው። መላእክት በእግዚአብሔር ፊት ስንፍና ይከሳቸዋል። ሳይሳሳቱ በሰማይ ያሉ አይደል ቅዱሳን መላእክት በእግዚአብሔር ፊት መቆም አይችሉም። ተሸፋፍነው ነው ቅዱስ
ቅዱስ ምድር ጌታ ኢየሱስ ክርስቶስ በፍጹም ሰውነቱ በምድር ላይ የሰራውን የማዳን ሥራ ጨርሶ በአባቱ ፊት ነው የቀረበው። ይችላል መቅረብ። ምንም አይነት ፍጥረት በእግዚአብሔር ፊት መቅረብ አይችልም። ሰው እኮ ነው የበደለው። ይሄ ሁሉ ሲስተም ኮራፕት የሆነ እኮ በሰው ምክንያት ነው። ስቴላር የሆነ ወርልድ አሁን እኛ የማናውቀው ከዋክብት ምናምን በእግዚአብሔር ፊት እኮ መቅረብ አይችሉም፣ አይቆሙም። ፀሐይና ጨረቃ ስንፍና ይከሳቸዋል ይላል እንጂ ፀሐይ እኮ ከርተተቀ በእግዚአብሔር ፊትስ መቆም አይችሉም። ጌታ ኢየሱስስ በአባቱ ፊት ይቀርባል። በፍጹም ሰውነቱ በአብ ፊት ይቀርባል። ጽድቅን ወደደ አመፃን ጠላ ይልና እግዚአብሔር አምላክ ከባልንጀሮችህ ይልቅ በደስታ ዘይት ቀባ። ባልንጀሮችህ ተብለው የተጠሩት ቅዱሳን መላእክት አይደሉም፣ ሰዎችን ነው። ጌታ ኢየሱስ ክርስቶስ በከበረበት ክብር ሊከብር አይችልም። የመጨረሻውን ክብር እግዚአብሔር ያጎናጸፈው ኢየሱስን ነው። የደስታ ዘይት ቀባ የሚለው በቀደመው ኪዳን ዳዊት ስፔሻሊ ይገባዋል። ሁለቴ ስለተቀባ። ማንኛውም ሰው አንዴ ነው የሚቀበው። ዳዊት ሁለቴ ሊተቀበው ታውቃላችሁ። አንዴ በሳሙኤል የእግዚአብሔር መንፈስ ከዛን ቀን ጀምሮ በላዩ ላይ ነበር ይላል። አይ ኤክስፔሪየንስ አድርጎታል። አኖይንት ሲደረግ እግዚአብሔር በተለየ መንገድ አኖይንት መደረግ አፖይንት መደረግ እንደሆነ ያውቃል። እግዚአብሔር ለተለየ ነገር እንደሚለየው ያውቃል። አሁን ሰውየው ቀድሞም ዘማሪ ነው ከመቀባቱ በፊት የሚሉ ብዙ መዝሙሮች እኮ አሉ። ከተቀባ በኋላ ደግሞ ሌላ መዝሙር አለ። ስለዚህ ልዩነቱ ይገባዋልና ቀባ ምን ማለት እንደሆነ ያውቃል። ዳዊት ከመቀባቱ በፊትም ይዘምራል። ከተቀባ በኋላ ግን የዘመረው መዝሙር በእግዚአብሔር መንፈስ ክብር ውስጥ እና ተቀብቶ ወደ ምድረ በዳ ሄደ። ሁለተኛ ጊዜ ተቀባ። በሳሙኤል እንደተነገረው እንደ እግዚአብሔር ቃል ለሁለተኛ ጊዜ ዳዊትን ደግሞ ቀቡት። የንግስና ማለት ነው። ስለዚህ ዳዊት አሁን ሮያል መሲህ ሲል በጣም አንደርስታንድ ያደርጋል። እና ዳዊት ከወንድሞች ይልቅ እግዚአብሔር የደስታን ዘይት የምትለዋ ቃል የምታመለክተው መንፈስ ቅዱስን ነው ቀጥታ። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ ማለት ነው። እዚህ ቴክስት ላይ ጌታ ኢየሱስ ክርስቶስን አብም መንፈስ ቅዱስም ነው ያከበረው ነው። አብም መንፈስ ቅዱስም አክብሮታል። እግዚአብሔር አብ በመንፈስ ቅዱስ ነው ኢየሱስን የቀባው። ኢየሱስን የቀባው አብ ነው፣ የተቀባው በመንፈስ ቅዱስ ነው። የሆነ ነብይ እንደ ሳሙኤል አይነት ነብይ በቀንድ ምናምን ሞልቶ ኢየሱስ ላይ አልደፈም። አባቱ ቀብቶ ነው የላከው። መሬት አይደለም አይደል አኖይንት የተደረገው፣ ተቀብቶ ነው የመጣው። እግዚአብሔር ቀድሞ ነው ለዚህ ነገር ያዘጋጀው። ኢየሱስ ዓለም ሳይፈጠር በፊት በአንተ ዘንድ ከአንተ ጋር በነበረኝ ክብር አክብረኝ። ስለዚህ እግዚአብሔር አብ የሆነ ቀን ፈልጎ አይደለም ኢየሱስን የሾመው፣ ቀድሞም የነበረ ነው። ኢየሱስ ከከበረበት ቀድሞ ከነበረው የበለጠ ክብር አይደለም ያገኘው፣ ቀድሞም እግዚአብሔር ነው። ኢየሱስ ክርስቶስ ቀድሞም የከበረ ነው። ሥራውን ሲጨርስ ወደዚያ ክብር ተመልሶ ገብቷል። ድሮ ከነበረበት የተለየ አይደለም አሁን ያገኘው፣ ግን በፍጹም ሰውነት መሬት ላይ መጥቶ ስለነበር ራሱን ባዶ አደረገ። በሰው ምሳሌ ተገኘ፣ የባሪያ መልክ ያዘ፣ ለሞት የታዘዘ ሆነ፣ ያውም ለመስቀል ሞት። ይሄ በጣም በሰው ደረጃ ሊወረድ የማይችል ውርደት፣ መለኮት ሰው ሆኖ ተዋረደ። አሁንስ እሱ ልክ ሲጨርስ ቀድሞ ትቶት ወደ መጣው ክብር አብ መለሰው። እግዚአብሔር መልሶ ከወንድሞቹ መካከል መልሶ ወስዶ አክብሮታል። ኢየሱስ በመለኮትነት ለዘላለም ነዋሪ ነው። ተሰብስበን አላከበር ነው፣ እሱ የከበረ ነው። ድሮም ዓለም ሳይፈጠር በፊት አለ፣ ዓለም ሳይፈጠር የከበረ ነው። እኔን ለማዳን ተዋረደ እንጂ መክበር ፈልጎ አይደለም የተዋረደው። መክበር ፈልጎ አይደለም፣ ክብር ትቶ ነው የመጣው። ሲጨርስስ ወደዛው ነው የተመለሰው። የተለየ አይደለም አባቱ የሰጠው፣ አንተ ዘንድ በነበረኝ ነው። ቮይድ አይደለም፣ ባዶ የሆነ ነገር ላይ አይደለም ውሰደኝ አለው። ነበር አለው። አስቀምጬው ነው የመጣሁት። ለምን? እነሱን ለማዳን። ኢየሱስ ሲመጣ ብቻውን ነው የመጣው። ሲሄድስ በሙሉ ዞን ነው ሄደው። ሲመጣ ብቻውን ነው የመጣው። አባቱ ሲልከው የአባቱን ፈቃድ ለማድረግ ነው የመጣው። የዕብራውያን አንዱ ሐሳብ እሱ አይደል? ይህንን የማዳን ፕሮግራም ጌታ ኢየሱስ ክርስቶስ ፕላን አረገ። ቀጥሎ ይሄንን የማዳን ፕሮግራም መስቀል ላይ ሞቶ ፈጸመ። ከዛ ቀጥሎ ይሄንኑ የማዳን ፕሮግራም እኛ ጋር አቀረበ። ይሄንን ለማድረግ ኢየሱስ ወደር የለውም። ይሄንን ማድረግ የሚችል መልአክ የለም። ይሄንን ማድረግ የሚችል የእግዚአብሔር አገልጋይ የለም። ይሄንን ማድረግ የሚችል ነብይም ካህንም ንጉስም የለም። ይሄንን ማድረግ የሚችል መንፈሳዊ አካል የለም። ኢየሱስ ይሄንን በማድረግ ወደር አልባ ነው። አብ ወልድን አምላክ ሆይ ሲለው ኢኳል ጎን ለጎን ናቸው። እኛስ አምላክ ሆይ ስንል ኢየሱስን ወይም አብን አምላክ ሆይ ስል ባሪያው ነኝ፣ ጌታዬ ነው፣ ፈጣሪዬ ነው፣ ፍጡሩ ነኝ። እኔ አብን አምላክ ሆይ እለዋለሁ። አብ ነኝ ሲጠራኝ ባሪያዬ ነው።
አብ ወልድን ሲጠራው አምላክ ሆይ። አይ ከእኔ ወደ እግዚአብሔር አምላክ ሆይ ነው፣ ከአብ ወደ እኔ ፍጡሬ ነው የሚለኝ። አይ እግዚአብሔር እኔን ሲያየኝ ፍጡር ነኝ፣ እግዚአብሔር እኔን ሲያየኝ ባሪያው ነኝ፣ እግዚአብሔር እኔን ሲያየኝ በክርስቶስ ኢየሱስ ልጅ ኢቭን ልጄ አይለኝም የሚለኝ በክርስቶስ በኩል ነው። ኢቭን ልጄ ካለኝ የሚለኝ በኢየሱስ ክርስቶስ በኩል የኢየሱስን ደም ካየ ልጆቼ ይላል። ከዛ ውጭ እስከ ቁጣዬ በታች ነው የሚለኝ። አይ እኔ ስጠራው አምላክ ነው የምለው፣ እሱ ሲጠራኝ ግን በጣም ፍጡሩ ነኝ። ጀምሬ የምጨርስበትን ያውቃል። አብ ወልድን ሲጠራው ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም። በአብና በወልድ መሃል ምን አይነት አንድነት ነው ያለው? ማብራራትም አይቻልም፣ መነጠልም አይቻልም። ምን ማለት እንደሆነ ራሱ ገና ብዙ አይገባንም። በመንፈስ የሚሆን ህብረት ማለት ነው። በኖሌጅ ብቻ አይደለም፣ በስፒሪት ነው ፌሎሺፑ። መንፈስ ነው ቁርኝቱን የሚሰጥ። ተግባብተህ ብቻ አይደለም፣ ፈሶብህ ነው። አወር ጋድ ኤንድ ሴቪየር፣ አምላካችንና አዳኛችን። አምላክ አወር ጋድ፣ ቀጥሎ ሴቪየር። አምላካችን ዴይቲው ነው፣ አዳኛችን ኢንካርኔሽኑ ነው፣ ሥጋ ለብሶ መሬት ላይ ሰው ሆኖ መምጣቱ ነው። አምላካችን ይላል ሶቨሪን ጋድ፣ ሉዓላዊ አምላክ። አዳኛችን ሲለው ሰው ሆኖ መጥቶ መስቀል ላይ የሞተ። አንተ በመጀመሪያ የምድርን መሰረት አኖርህ ይለዋል ኢየሱስን አብ። ዘ ክሪኤተር ጋድ ነው ኢየሱስ። ኢየሱስ የቸርች ብቻ ሳይሆን የምድርን መስራች ነው። የቤተ ክርስቲያን መሰረት ብቻ እንዳይመስል የምድርም መስራች ዘ ክሪኤተር ጋድ። ኢየሱስ ወደር የለውም። በመለኮትነቱ ብቻ አይደለም እየነገርኳቸው ያለሁት፣ በሰውነቱ በማዳን ሥራው ሪዴምቲቭ ወርክ ፍጹም የሆነ ሥራ ነው የሠራው። ለዛ ነው አብ ተቀበለው። ሙሴ መሥዋዕት አቅርበው ያውቅም እንዴ? ያውቃል እኮ አብ ምር ያለው አይልም። የሚያቀርቡት መሥዋዕት ኃጢአት ማስወገድ አይችልም፣ መሸፈን ነው የሚችለው። እግዚአብሔር እንዳይቆጣ ይሸፍንሃል፣ አያስወግድም ኃጢአትን። ኢየሱስስ አስወገደው። አሁን የብሉይ ኪዳን ኃጢአት እግዚአብሔር ሳይቆጣ ኃጢአትን መተው አትችልም፣ መበደል አታቆምም። ሁሌ ኃጢአተኛ ነህ፣ እንዳይቆጣ ግን ይሸፍናል። የበግ ደም የምናምን እየተደረገ የኢየሱስስ እኔን እግዚአብሔር እንዳይቆጣኝ አይደለም ያደረገው፣ በእግዚአብሔር ጽድቅ ፊት እንድቆም ነው ያደረገኝ። ጌታ ኢየሱስ ክርስቶስ ብቻ በእኔና በአብ መካከል ቆመዋል። ሰማይና ምድር ከሱ ነው የተገኙት። እሱ ያለማንም ነው ለዘላለም የኖረው። ምንም ነገር በሕይወት የኖረው ከሱ ነው። እሱ በራሱ ነው የሚኖረው። ዓለም ሁሉ ቢክደው እርሱ ብቻውን ለዘላለም ታምኖ ይኖራል። ሁላችን እምቢ ብንል እግዚአብሔር ምንም ነገር ጊዜያዊ ነው፣ እኛን ጨምሮ ምንም ነገር እኔ የሠራሁት እንዳይመስልህ። እኔ ራሴ እንደዚህ የተወሰነ ዓመት ነው የምኖረው፣ ከዛ ያልፋል። ሰማይና ምድር አይመስልም፣ ያልፋል። እርሱ ብቻ እንዳለ ሳይለወጥ ለዘላለም ጸንቶ ይኖራል። እግዚአብሔር ክብር አይጨምርም፣ ያለቀለት አምላክ ነው። የሆነ ቀን የሚጨምረው ክብር የለም። የሆነ ቀን እግዚአብሔር አያድግም፣ የጨረሰ አምላክ። ማናችንም እንለወጣለን፣ ምንም ነገር ይለወጣል። እግዚአብሔርስ ለዘላለም እንዳለ